ጥቁር ነጥብ ልብ አንጠልጣይ ታሪክ ክፍል 3 ደራሲ ሳላህ ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በታላቅ አክብሮት ጋብዛለሁ። ቪዲዮውን ላይክ በማድረግ ይጀምሩ። ጃክ ስልኩን ከዘጋው በኋላ መረጋጋት አቃተኝ። ጃክ አግኝቶኛል ባልልም እናቴ ዘንድ መሄዱ ብቻ ትልቅ ማስፈራሪያ ነበር። አቤልን ተከትየው በልብ ትርታ ወደ ቤታችን አመራን። ቤት ስንደርስ የጠበቅኩት ግርግር አልነበረም። ይልቁንም ጃክና ሌሎች ሁለት ወጣቶች በረንዳችን ላይ ከአባቴ ጋር ቁጭ ብለው ሲያወሩ አየዋቸው። ጃክ ለአባቴ ራሱን ያስተዋውቀዋል። የሰልማን ዩኒቨርሲቲ ጓደኛ በሚል ነበር። ኦ ሰልማን መጣ አለ ጃክ ቀና ብሎ ያየኝ። ፈገግታ ውስጥ ግን ትልቅ ተንኮል ነበር። እናቴ ከውስጥ ለጃክና ለጓደኞቼ ምግብ እያቀራረበች ነበር። እናቴ እኔ ሱስ ውስጥ እንደነበርኩኝ ቀድማ ስለምታውቅና ሐናንን የላከችውም እሷ ስለሆነች የጃክን መምጣት ስታይ ውስጧ እየተጨነቀ በጣም እንደተረበሸች ከዓይኖቿ ተረዳው። ሰልማን ጓደኞች መጥተው እየጠበቁህ ነበር አሉ አባቴ። አባቴ እነማን እንደሆኑ ስላላወቁ በክብር እያስተናገዷቸው ነበር። ጃክ ተነሳና ወደ እኔ ተጠጋ። ሰልማን አባትህን ስላገኘሁት ደስ ብሎኛል፣ ነገር ግን የዕቃችን ጉዳይ ሆነም ያሳስበናል። አቤል ዕቃውን እንደጣለው ነግሮናል። ያ ዕቃ ደግሞ የብዙ ሰው ሀቅ አለበት አለው በለሰለሰ ድምፅ። አባቴ ግራ በመጋባት የምን ዕቃ ነው ልጄ ብለው ጠየቁ። አይ አባባ የትምህርት መጽሐፍት ናቸው አልኩት በፍጥነት። ጃክ ግን እናቴን ትኩር ብሎ እያየ በጣም የሚጣፍጥ ምግብ ነው እናቴ፣ ግን ልጃችሁ ሂሳብ ማወራረድ ካልቻለ ሻዩ መራራ እንዳይሆን እሰጋለሁ አለ። እናቴ አይኖቿን ሰበሰበች። የጃክን ማንነት ልብ አውቆታል። ሐናን በዚህ ሰዓት ከበሩ ላይ ቆማ ነበር። ጃክን ስታየው ፊቷ አነጣ። ጃክ ግን ሐናንን አያውቃትም፣ ምክንያቱም ግቢ ውስጥ ስሟንና ማንነቷን ደብቃ ነበር። ጃክ ና ውጭ እንነጋገር አልኩት። ከቤት ወጣንና ጥቂት ራቅ ወዳለ ቦታ ሄድን። ጃክ ፊቱ ተቀይሯል። ስማ ሰልማን፣ እኔ ፊልም እየሰራሁ አይደለም። አቤል የሰጠኝን ዕቃ ሐናን ለጥበቃ ሰጣብኛለች። ያ ዕቃ ደግሞ 20 ሺህ ብር ያወጣል። ይህንን ብር ዛሬ ካልከፈልክ አባቴ ሁሉ ጉድ እንዲሰማ አድርጋለሁ። ዶርም ውስጥ ስትጠቀም የነበረው ቪዲዮ ለአባትህ ሳሳያቸው ምን የሚሉ ይመስልሃል? አቤል ወደፊት የቀረበ። ጃክ ብሩን እከፍልሃለሁ፣ ግን ጊዜ ስጠን አለ አቤል። ጊዜ የለም አለ ጃክ። እስከ ነገ ጠዋት ካለመጣችሁ ቤታችሁ ላይ የምትለጠፈው ጥቁር ነጥብ እናንተ ብቻ ሳይሆን ቤተሰባችሁንም ታጠፋለች። ጃክና ጓደኞቹ ጥለውን ሄዱ። እኔና አቤል ቆመን ቀረን። 20 ሺህ ብር ከየት ይገኛል? እናቴ ብታውቅም አባቴ ይህንን ቢሰሙ ጤናቸው ምን ሊሆን እንደሚችል ሳስበው ፈራው። ሐናን ወደኛ መጣች። ሰልማን አትጨነቅ፣ አላህ መንገድ ያሳየናል አለች። ግን ፊቷ ላይ ያለው ጭንቀት ከኔ በላይ ነበር። ምሽት ላይ አባቴ ጓደኞች ለምን እንዲህ በድንገት ሄዱ ብለው ሲጠይቁኝ የምመልሰው አጣሁ። የህሊናዬ ጩኸት ግን ከአባቴ ጥያቄ በላይ ነበር። እናቴ ግን ከአጠገቤ አልፋ ስትሄድ አይዞህ ልጄ አላህ ይረዳናል ብላ በሹክሹክታ ነግራኝ አለፈች። ሌሊቱ ለኔ እንደ ዓመት ረዘመብኝ። ጃክ የጠየቀው 20 ሺህ ብር ለብዙዎች ትንሽ ሊመስል ይችላል። ለኔ ግን የቤተሰቤን ክብር መግዛትና የአባቴን ጤና መጠበቂያ ትልቅ ዋጋ ነበር። አባቴ ሰላም ተኝተዋል። እሳቸው ያዩት ደግ ጓደኞቼን ነው።
እኔ ግን ያየሁት የጥፋት መልእክተኞችን ነበር። ጠዋት ላይ እናቴ ብቻዬን ስሆን ስጨነቅ አገኘችኝ። ወደ እኔ ጠጋ ብላ እጄን ያዘችኝ። ሰልማኔ የኔ ልጅ አለችኝ፣ አይኖቿ በእንባ እየተሞሉ። ያንተን ስቃይ ቀድሜ ያውቅ ነበር። ሐናንን የላኩትም በዛ ጨለማ ውስጥ እንድትጠፋ ስላልፈለኩ ነው። አሁን የመጡት ሰዎች ምን እንደሚፈልጉ ገብቶኛል። እናትዬ አባቴ ቢሰሙስ አልኳት፣ ድምጽ እየተንቀጠቀጠ። አባት አይሰሙም፣ ግን ይሄ ዕዳ መከፈል አለበት አለችና ወደ ውስጥ ገብታ አንዲት ትንሽ ጨርቅ ጠቅልላ መጣች። ስከፍተው እናቴ ለዓመታት ስትለብሰው የነበረው የወርቅ ሐብልና የእጅ አምባር ነበር። ይሄን ውሰድና ሽጠው ልጄ፣ ሰላማችን ከወርቅ ይበልጣል። ልቤ በሐዘን ተሰበረ። እናቴ ለኔ ስትል የነበራትን ብቸኛ ንብረት አሳልፋ ሰጠች። አይሆንም እናቴ ብዬ ብከራከርም እሷ ግን ይህንን ካላደረግ እናትነትህ ይቅርብኝ ብላ አስገደደች። አቤልና ሐናን ጋር ተገናኝተን ወደ ከተማ ወጣን። ወርቁ ተሽጦ 20 ሺህ ብር ተገኘ። ከሰዓት በኋላ ብሩን ይዘን ጃክ ወዳለን ቦታ አመራን። ጃክ ከጓደኞቹ ጋር ሆኖ በንቀት ይጠብቀን ነበር። በጊዜ መጣ ሰልማን፣ ለካስ ብልህ ነህ አለ ጃክ ብሩን እየተቀበለ። አሁን በቃ ጃክ ከቤተሰቦች ይራቅ፣ ቪዲዮንም አጥፋው አልኩት። ጃክ ሳቀ። ቪዲዮንም አጠፋዋለሁ፣ ግን አንድ ነገር ወቅ፣ አንተን ያጠመድኩህ እኔ ሳልሆን ራስህ ነህ ብሎ እየሳቀ ሄደ። ብሩ ተከፍሎ ጃክ ቢሄድም ውስጤ ግን ሰላም አጣ። እናቴ ወርቋን በማጣቷ፣ እኔ ደግሞ በቤተሰቤ ላይ ይህንን ሁሉ መከራ በማምጣቴ የጥፋተኝነት ስሜት ወረረኝ። ወደ ቤት ስመለስ ሐናን መንገድ ላይ ቆማ አገኘችኝ። ሰልማን አሁን ዕዳው ተከፍሏል፣ ግን ለእናቴ የገባሁትን ቃል ፈጽሜያለሁ። አቤልንም አንተንም ወደ ብርሃን መልሻለሁ። ሐናን አሁንስ ተለያይተን ልንቀር ነው አልኳት በናፍቆት። ሐናን ትንሽ ዝም አለችና እንዲህ አለች፣ ሰልማን እውነተኛ ፍቅር የሚጀምረው ከፈተና በኋላ ነው። እኔ እናንተ በትክክለኛው መንገድ ለመገናኘት መጀመሪያ ራሳችንን መቻል አለብን። አሁን ትምህርት ላይ ትኩረት አድርግ፣ እኔም እናቴን መርዳት አለብኝ። በማግስቱ ዩኒቨርሲቲው ተከፍቶ ልንሄድ ስንዘጋጅ አባቴ ጠሩኝ። ፊታቸው ላይ ትልቅ ቁም ነገር ይታያል። ሰልማን እናትህ ወርቋን ለምን እንደሸጠች ታውቃለህ አሉኝ። በጣም ደነገጥኩ። አባ አውቃለሁ ልጄ አሉኝ በትከሻዬ እየመቱኝ። እናትህ ነግራኛለች። ያንተን ድክመት ሳይሆን ያንተን መለወጥ ነው ያየሁት። ያንተ መለወጥ ከሺህ ወርቅ ይበልጥብኛል። አባቴን አቅፌያቸው አለቀስኩ። ለካስ ቤተሰብ ማለት እንዲህ ነው። ጥፋትህን በይቅርታ ድክመትህን ደግሞ በጥንካሬ የሚያሸንፉልህ ድንቅ ሰዎች። ግን ገና ግቢ ስንደርስ ሌላ ያልታሰበ ነገር ጠብቆን ነበር። ጃክ ብሩን ተቀብሎ ዝም የሚል ሰው አልነበረም። ፖሊሶች ግቢው በር ላይ አቤልንና እኔን ይጠብቁን ነበር። ጃክ ሌላ ወጥመድ አዘጋጅቶ ይሆን ወይስ የድሮ ታሪካችን ገና አልተዘጋም ብዬ በጥልቀት አሰብኩ። ጃክ ብሩን ተቀብሎን ከሄደ በኋላ ውስጤ ባዶነት ተሞላ። የእናቴን ወርቅ ሽጬ ለጃክ መስጠቴ እንደ እሾህ ይወጋኛል። እናቴ ግን ልጅ ሀብሉ ይጥፋ አንተ ተመልሰህልኛል እያለች ብታጽናናኝ ያንን ውለታ መመለስ እንዳለብኝ ያውቃለሁ። ግቢ እንደገባን ፖሊሶቹ ደጃፍ ላይ ሲጠብቁን ድንጋጤው መልሶ መጣብኝ። ነገር ግን ፖሊሶቹ የመጡት እኛን ሊይዙ ሳይሆን ጃክ በሌላ የወንጀል ድርጊት ደሴ ከተማ ውስጥ እጅ ከፍንጅ መያዙን ሊነግሩን ነበር። ጃክ ሲያዝ ደግሞ ከእጁ ላይ 20 ሺህ ብር ተገኝቷል። ጃክ ያንን ብር የነ ሰልማን ነው ከነሱ የተቀበልኩት ብሎ ቃሉን ስለሰጠ
ፖሊሶቹ ብሩ ሊመልሱልንና ቃላችንን ሊቀበሉን መጡ። ብሩ ተመለሰልኝ። አላህ የእናቴን መስዋዕትነት በከንቱ አላስቀረውም። ብሩን እንደተቀበልኩኝ ለእናቴ ደወልኩላት። እናትዬ ብር እኮ ተመለሰ፣ አላህ ወርቅሽን መልሶልሻል አልኳት በደስታ። ሰልማኒ የኔ ልጅ አላህ ካንተ ጋር ነው ያልከው ለዚህ እኮ ነው አለች በደስታ እያለቀሰች። አሁን ግቢ ውስጥ ሰላም ሰፍኗል። ጃክ ተይዟል። እኔና አቤል ደግሞ ህይወታችንን ሙሉ በሙሉ ቀይረናል። ሀናን ሁልጊዜም እንደምትለው ጥቁር ነጥቡን አጥበን ነጩን ልብሳችንን ለመልበስ መጋደል ጀመርን። አንድ ቀን ላይብራሪ ውስጥ ከሀናን ጋር እያጠናን ሳለ ሀናን ትኩር ብላ አየችኝ። ሰልማን አሁን ያ ደሴ ላይ ያየሁት አይነት ተመልሷል አለች። ሀናን አንቺ እኮ ባትኖሪ ኖሮ ዛሬም በጨለማ ውስጥ ነበር አልኳት። እኔ ሰበብ ነኝ ሰልማን፣ ዋናው ግን ያንተ ቁርጠኝነት ነው አለች ፈገግ እያለች። ነገር ግን ይህ ሰላም ብዙ አልቆየም። ከጥቂት ቀናት በኋላ ሀናን ክላስ መቅረት ጀመረች። ስልኳም አይነሳም። አቤልን ጠርቼ ጠየቅኩት። አቤል ሀናን ምን ሆና ነው? ለምንድን ነው ስልክ የማታነሳው? ስለው አቤል አንገቱን ደፋ። ሰልማን ሀናን ታማለች። ገና ግቢ ስንመጣ ጀምሮ ታማ ነበር፣ ግን አንተ እንዳትረበሽ ብላ ደብቃህ ነው አለኝ። በጣም ደነገጥኩ። ምን ሆና ነው? ደሴ ላይ ከእሳቱ ስታወጣት በደረሰባት የጭስ መታፈን ሳምባዋ ላይ ችግር ነበረባት። በዛ ላይ ደግሞ እዚህ ግቢ ውስጥ ላንተ ስትል የነበረው ጭንቀት በሽታዋን ቀስቅሶባታል። አሁን ደሴ ሆስፒታል ገብታለች አለኝ። ዓለም ዞረችብኝ። ሀናን ለካ ለእኔ ስትል ጤናዋን ጭምር አሳልፋ ሰጣለች። በዚያው ሰዓት ደሴ ለመሄድ ተነሳው። አቤልም ተከተለኝ። ሆስፒታል ስደርስ ሀናን ተኝታለች። ፊቷ ነጭ ሆኗል፣ ግን ያው ብርሃን አልቀረባት። ወደ ክፍሏ ገብቼ አጠገቧ ተቀመጥኩ። ቀስ ብላ አይኖቿን ገለጠች። ሰልማን መጣህ አለች በደከመ ድምፅ። ሀናን ለምን ደበቅሽኝ? ለምን ይህንን ሁሉ መስዋዕትነት ትከፍያለሽ? አልኳትም በይ እየፈሰሰ። ምክንያቱም ሰልማን እውነተኛ ፍቅር ማለት መስጠት እንጂ መቀበል ብቻ አይደለም። እኔ አንተን በብርሃን ካየሁን በቃኝ ስትል ተናገረች። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮቼ የመጨረሻው ክፍል ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።